ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ሰበር መረጃዎቻችን ጌዲኦ ዞን በዱም ሀዘን ላይ ናት። አስደንጋጭ ዜና ተሰምተዋል። ሰዎች በአደባባይ ተገደሉ። ጉዳዩ በዝርዝር እንዳስሰዋለን። በሐሰት ታፍነናል በማለት ገንዘብ የጠየቁ ታዳጊዎች ተይዘዋል። ይህንን በተመለከተም ሰፊ መረጃ ይኖረናል። አውስትራሊያ ከአየር ላይ ስለዘነበው ምግብ ለእንስሳት የተደረገው አስደናቂ ድርጊትም እንዳሳለን። እነ ኮሎኔል ደመቀ ዘውዱ በሚያስተዳድሩት ወልቃይት ዞን የትግራይ ተወላጆች ላይ ግፍ እየተፈጸመ መሆኑን የተመለከተ መረጃም እስከ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችን አዲስ 24ን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። በሐሰት ታፍነናል በማለት ገንዘብ የጠየቁ ታዳጊዎች ተያዙ። ለሚኩራ ክፍለ ከተማ ወረዳ 2 የካባዶ አካባቢ በራሳቸው ፈቃድ ከቤት በመጥፋት ቤተሰቦቻቸውን በውሸት ጠለፋ በማሸበር 300,000 ብር ለመቀበል የሞከሩ ታዳጊዎች እና ተባባሪዎቻቸው በሕግ ቁጥጥር ስር ውለዋል። ሚያዝያ 12 ቀን 2018 ዓ.ም ለትምህርት ቤት በሚል ሰበብ ከቤታቸው የወጡት የ15 እና የ16 ዓመት ዕድሜ ያላቸው ሁለት ታዳጊዎች ወደ ትምህርት ቤት ከመሄድ ይልቅ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበር ምርመራው አረጋግጠዋል። ቤተሰቦቻቸው በልጆቹ መጥፋት ከፍተኛ ጭንቀት ላይ በነበሩበት ወቅት ታዳጊዎቹ በስልክ ደውለው ታግተናል በሚል ሰበብ ገንዘቡ ካልተላከላቸው ጉዳት እንደሚደርስባቸው በማስፈራራት ለመቀበል ጥረት አድርገዋል። የለሚኩራ ክፍለ ከተማ ፖሊስ መምሪያ ሪፖርቱ እንደደረሰው ባደረገው ፈጣን ክትትል ሚያዝያ 13 ቀን 2018 ዓ.ም ሲኤምሲ አካባቢ ታዳጊዎችን ከሁለት ወንዶች ጋር በቁጥጥር ስር አውለዋል። ታዳጊዎቹ በሰጡት ቃል ወደ ውጭ ሀገር ለመሄድ በማለም ድርጊቱን አስቀድመው እንዳቀነባበሩ ታምነዋል። በአሁኑ ሰዓት ፖሊስ 4 ተጠርጣሪዎችና ለታዳጊዎቹ መኝታ ቤት ያከራየውን ግለሰብ በቁጥጥር ስር አውሎ ምርመራውን እያካሄደ ይገኛል። የአዲስ አበባ ፖሊስ ጠቅላይ መምሪያ በበኩሉ ሆቴሎችና መኝታ ቤት አከራዮች ለታዳጊዎች አገልግሎት መስጠት እንደሌለባቸው አሳስቦ ወላጆችና አሳዳጊዎች ልጆቻቸውን የት እንደሚውሉና ከማን ጋር እንደሚሆኑ በቅርበት እንዲከታተሉ መልእክቱ አስተላልፈዋል። አዲሱ ሙሽራ በሚስቱ የቀድሞ ፍቅረኛ ተገደለ። በጌዲኦ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የሆነው አቶ ተመስገን ዳንኤል ዛሬ ሚያዝያ 14 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳለ በአደባባይ በተተኮሰበት ጥይትና በደረሰበት የስለት ጥቃት ህይወቱ አልፈዋል። ግድያውን ፈጽሟል የተባሉት ተጠርጣሪ ግለሰብ በአሁኑ ሰዓት በፖሊስ ቁጥጥር ስር ውሎ ምርመራ እየተካሄደባቸው ይገኛል። የዓይን እማኞችና የሟች የቅርብ ቤተሰቦች እንደገለጹት ጥቃቱ የተሰነዘረው አቶ ተመስገን ከ2 ወራት በፊት ካገባት ከወይዘሮ ምህረት ደስታ ጋር በተያያዘ በደረሰ የቂም በቀል ተነሳሽነት ነው። ተጠርጣሪው አቶ አቡሽ ታደሰ ሁጤሳ የሟች ባለቤት የቀድሞ ፍቅረኛ እንደነበረ የተጠቀሰ ሲሆን ሚስቴን አገባህብኝ በሚል ሰበብ ግድያውን እንደፈጸመው ተነግረዋል። ጥቃቱ በደረሰበት ወቅት አቶ ተመስገን አድኑኝ ሊገድለኝ ነው በማለት የእርዳታ ጥሪ ቢያሰማም በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘቱ ተጠርጣሪው በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስከሬኑን በመቆራረጥ አሰቃቂ ጥቃት ሊያደርስበት ችለዋል። ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ዝርዝር መረጃ እያከናወነ ሲሆን የአካባቢው ማህበረሰብ በድርጊቱ ከፍተኛ ድንጋጤና ሀዘን ተሰምቶታል። ማህበረሰባችን ወዴት እየሄደ ነው? ሰው ሲገደል እንዴት ቆሞ ያያል? መገላገል እየቻለ እረ ወዴት እየሄድን ነው? የሚሉ አስተያየቶችም እየበዙ ይገኛሉ። የቅርብ ጓደኛቸውን በመግደል ሲያሽከረክር የነበረውን መኪና ወስደው የተሰወሩት ሁለት ግለሰቦች ከ23 እስከ 25 ዓመት በሚደርስ ጽኑ እስራት ተቀጡ። የወንጀል ድርጊቱ የተፈጸመው ግንቦት 8 ቀን 2016 ዓ.ም በጉለሌ ክፍለ ከተማ ወረዳ 8 ሰሜን ማዘጋጃ ተብሎ በሚጠራው አካባቢ ነው። ከአዲስ አበባ ፖሊስ የወንጀልና የትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ የተገኘው መረጃ እንደሚያመለክተው ገብረ ሚካኤል ሰይፉ የተባለው ሟች የወንጀል ፈጻሚዎቹ የቅርብ ጓደኛ ነበር። በዕለቱ ሟች እስከ ምሽቱ 5 ሰዓት ቴዎድሮስ ታክልና ሲሳይ ጥላሁን ከሚባሉ ጓደኞቹ ጋር አብሮ ሲዝናና እንዳመሸ የምርመራ መዝገቡ ያስረዳል። ወንጀል ፈጻሚዎቹ የቅርብ ጓደኛቸውን አንገት በማነቅ ህይወቱ እንዲያልፍ ካደረጉ በኋላ አስከሬኑን መንገድ ላይ በመጣል ሞባይል ስልኩንና መታወቂያውን ጨምሮ በወቅቱ ሲያሽከረክር የነበረውን የሰሌዳ ቁጥር ኮድ 4-15-624 የኢትዮጵያ መኪና ወስደው ይሰወራሉ። ፖሊስ የወንጀሉ ሪፖርት ከደረሰው በኋላ ባደረገው ያልተቋረጠ ክትትል ወንጀሉን የፈጸሙት ግለሰቦች 24 ሰዓታት ውስጥ
በቁጥጥር ስር አውሏቸዋል። ቴዎድሮስ ታከለ ከአየር ጤና አካባቢ የተያዘ ሲሆን ሁለተኛው ተከሳሽ ሲሳይ ጥላሁን ደግሞ ሱሉልታ ከተማ ውስጥ በቁጥጥር ስር ሊውል ችለዋል። ግለሰቦቹ በቁጥጥር ስር ከዋሉ በኋላ በተከናወነ ምርመራ የማስፋት ስራ የሰረቁት ተሽከርካሪ በሸገር ከተማ ወተቴ ተብለው ወደሚጠራው አካባቢ በመውሰድ እንዲያሻጥላቸው ለአንድ ግለሰብ እንደሰጡት በማረጋገጥ መኪናውን ከቆሙበት ቦታ በስምሪት እንዲመለስ ተደርጓል። ፖሊስ የምርመራ መዝገቡን በሰውና በሰነድ ማስረጃ በማስደገፍ በአቃቤ ሕግ አማካኝነት ክስ እንዲመሰረት አድርጓል። ቴዎድሮስ ታከለና ሲሳይ ጥላሁን በሰው መግደልና በከባድ ውንብድና ወንጀል ክስ ተመስርቶባቸው ጉዳዩን የተመለከተውን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሾች ጥፋተኛ ሆነው በመገኘታቸው ቴዎድሮስ ታከለ በ25 ዓመት፣ ሲሳይ ጥላሁን በ23 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ያልተገባ ጥቅም ለማግኘት ሲባል በሚፈጸም ማንኛውም የወንጀል ድርጊት ከፖሊስ ዓይንና ከህብረተሰቡ የሚሰወር አለመሆኑ ታውቆ ወንጀል ፈጻሚዎች ከመሰል ድርጊት እንዲታቀቡም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። እነ ኮሎኔል ደመቀ በሚያስተዳድሩት ወልቃይት ዞን የትግራይ ተወላጆች ላይ ግፍ እየተፈጸመ መሆኑ ሪፖርት አሳየ። በምዕራብ ትግራይ በአማራ ኃይሎች አጠራር ወልቃይት ጠገዴ ዞን የሚገኙ ባለስልጣናትና የጸጥታ ኃይሎች የሁለት ዓመቱ ደም አፋሳሽ ጦርነት ካበቃ ከ4 ዓመታት በኋላም በትግራይ ተወላጆች ላይ የዘፈቀደ እስራት፣ የመንቀሳቀስ የስራና የአገልግሎት የማግኘት መድሎ የተሞላበት ገደብ እየጣሉ መሆኑን ሂውማን ራይትስ ዎች ባወጣው አዲስ ሪፖርት ገለጸ። የሰብአዊ መብት ተሟጋች ድርጅቱ እንዳለው እነዚህ በደሎች ተጨማሪ መፈናቀልን ያስከተሉ ሲሆን በ2013 እስከ 15 ዓ.ም በትግራይ ክልል በነበረው አስከፊ ጦርነት ወቅት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች በሰላም የመመለስ ተስፋ እየጨለመ ይገኛል። በአሁኑ ወቅት በፌዴራልና በአማራ ክልል የጸጥታ ኃይሎች ቁጥጥር ስር የሚገኘው ዞኑ በ2015 ዓ.ም ባወጣው የአሜሪካ ውጭ ጉዳይ ሚኒስቴር ሪፖርት በማንነት ላይ ያተኮረ የግፍ ወንጀል የተፈጸመበት እንዲሁም በሰው ልጆች ላይ የሚፈጸሙ ወንጀሎች እንደ አስገድዶ ማፈናቀልና በኃይል ወደ ሌላ ቦታ ማዛወር የተፈጸመበት አካባቢ ተብሎ ተለይተዋል። ከአየር ላይ የዘነበው ምግብ የአውስትራሊያ መንግስት ለእንስሳት ያደረገው አስደናቂ ትርታ፣ ለአደጋ የተጋለጡ የዱር እንስሳትን ከረሃብ ለመታደግ በሺዎች የሚቆጠር ኪሎግራም ካሮት እና ስኳር ድንች ከአውሮፕላን ላይ ተበተነ። በአውስትራሊያ በደረሰው ከባድ ድርቅ ምክንያት የተፈጥሮ ምግብ አቅርቦታቸው የተቋረጠባቸውና ለጥፋት የተቃረቡትን ብሩሽ ቴይልድ ሮክ ዋላቢ የተሰኙ ብርቅዬ እንስሳትን ለማዳን መንግስት አስገራሚ እርምጃ ወስዷል። ባለስልጣናቱ እንስሳቱ በሚገኙና ለሰው ልጅ ለመድረስ አስቸጋሪ በሆኑ ተራራማ አካባቢዎች ላይ በሺዎች የሚቆጠር ፓውንድ ካሮትና ስኳር ድንች ከአየር ላይ እንዲዘንብ አድርጓል። ይህ ያልተለመደ የነፍስ አድን ተልዕኮ እንስሳቱ በድርቅ ምክንያት ከሚገጥማቸው የረሃብ ሞት እንዲተርፉ ትልቅ ተስፋ ሆኗቸዋል። የአካባቢ ጥበቃ ባለሙያዎች እንደሚሉት ከሆነ ይህ አይነቱ ድጋፍ እንስሳቱ የተፈጥሮ መኖሪያቸው እስኪያገግም ድረስ ህይወታቸውን ለማቆየት ወሳኝ ነው። ለእንስሳት መብትና ደህንነት ትልቅ ትኩረት የሰጠው ይህ ተግባር በዓለም ዙሪያ የሚገኙ በርካታ ሰዎችን ያስደነቀና የአውስትራሊያን ቁርጠኝነት ያሳየ ሆነው ተመዝግበዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሳችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ